ሀገራችን ኢትዮጵያ በመንግስት አስተዳደር ስርዓቷ ሰላማዊ ስልጣን ሽግግር በምታከናውንበት በዚህ ታሪካዊ ቀን በተከበረው ምክር ቤት ፊት ቀርቤ ይህንን ንግግር ለማድረግ ስለበቃው የተሰማኝን ልዩ ክብር ለመግለጽ እወዳለሁ። ትላንት አባቶቻችን በመተማ በአድዋ በማይጨውና በካራ ማራ አጥንታቸውን ከስክሰው የከበረ ደማቸውን አፍስሰው በክብርና በአንድነት ያቆዩት ሀገር አለችን። እኛ እድለኞች ነን። ውብ ሀገር፣ አኩሪ ታሪክ አለን። እኛ መነሻችንን እናውቃለን። በርካታ ዘመናትን የሚሻገር ታሪክ ያለው ታላቅ ሕዝብ ነን። ህብረታችን ለዓለም ምሳሌ መሆን ይችላል። ጠላቶቻችን አንበርክኳል። ሉዓላዊነታችንን ጠብቆ ዛሬ ላይ ከማድረሱም በላይ ለሌሎች ሕዝቦችም የነጻነት ትግል አርአያ ሆኗል። ኢትዮጵያ ወደ ቀድሞ ገናናነቷ እንደምትመለስ ቅንጣት ያህል ጥርጣሬ አይኑራችሁ። ወደ ብልጽግና መሻገሪያው አቅጣጫ ግን ይቅርታ፣ ፍቅር፣ መደመር መሆናቸውን ደግሜ ላበስራችሁ ፈልጋለሁ። GERD is actually a people's project. All works of Ethiopians are contributing to build this dam, to bring life home to 65 million people who are currently living in darkness. ህዳሴ በጣም ብዙ ፈተና ያለው ቢሆንም ቴክኒካሊም በገንዘብ ብዙ እየተፈተንበት ያሉ ጉዳዮች ቢኖሩ ለኢትዮጵያ ሕዝብ ቃል በገባነው መሰረት እናሳካዋለን። ይሄ የሚታጠፍ ሐሳብ አለ። ብልጽግና ነው። አፍሪካ ላይ የለም፣ ኢትዮጵያ ላይ የለም። ብልጽግና ስንመጣ አልነበረም፣ በገንዘቡም በስራውም አልነበረም። ብዙ ውሳኔዎች ወስነን ሞተን ያሳካ ነው። አናራክሰውም። ስንመጣ 1 ሊትር ውሃ ያዙ 60 ቢሊዮን ፕላስ ይዘናል። ይሄ ድል ብልጽግና ማለት እንደዚህ አይነቱን በየቦታው ማየት ነው። በተለያየ ዘርፍ በተለያየ ቦታ እንደዚህ አይነት በጣም ግራንድ የሆኑ ስራዎች ማየት ማለት ነው። እሱን ማድረግ ከተቻለ ለሀገራችን ለልጆቻችን በጣም ተስፋፊ ነገር ነው። እጅግ ደስ የሚል ድል ነው። መላው ኢትዮጵያ እንኳን ደስ ያላችሁ። የሱዳን ወንድሞቻችን እንኳን ደስ ያላችሁ። ተጨማሪ ውሃ አግኝታችኋል። ይሄም ውሃ የጋራችን ነው፣ ተጠቀሙበታላችሁ። የግብጽ ወንድሞቻችን እንኳን ደስ ያላችሁ። ተጨማሪ ውሃ ዛሬ ጨምረንላችኋል። ግሪን ሌጋሲ በጣም ዝናብ ስላመጣ አፍሰንላችኋል። ወደፊትም ይቀጥላል። ተጋግዘን ተባብረን ቀጠናችንን እናሳድጋለን። በዚህ መንፈስና ስፒሪት ከሄዱ ለሁላችን ጠቃሚ የሚፈጅ እንደሆነ ተስፋ አደርጋለሁ። ለመላው የዓለም ሕዝብ ድጋፍ ላደረጉ ላደናቀፉ እንዲሁ አመሰግናለሁ። ያደናቀፉ አበርትተውናል፣ ያገዙንም እንዲሁ ምስጋና ይገባቸዋል። ከሁሉ በላይ ግን ኢትዮጵያውያን እንደመር፣ አርቀን እንመልከት፣ ነገን እንመልከት፣ አሻግረን እንመልከት። ትልቁን ነገር እናስብ፣ ትልቁን ነገር እናሳካ። በትናንሽ ነገር ዘመንና ጊዜ እንዳይባክን እንጠንቀቅ። ያን ማድረግ ከቻል መጪው ዘመን ብሩህ ነው። ፈጣሪያችን የተመሰገነ ይሁን፣ የኢትዮጵያ የተመሰገነ ይሁን። ይሄን የሰሩ እጆች ሁሉ የተመሰገኑ ይሁን። እዚህ ያሉ ኢትዮጵያውያን ፈጣሪ ዘመናቸውን እጃቸውን ይባርክላቸው። በጣም አስደናቂ ትጋትና ስራን ያየንባቸው እነሱም የተመሰገኑ ይሁኑ።
ሳልኒ ኮንስትራክሽን በብዙ ምስጋና ይገባዋል። ብዙ ኮንትራክተሮች እዚህ ያሉ ሁሉ ምስጋና ይገባቸዋል። ልጆቻችን በዚህ የተሳተፉ ሁሉ ኩራት ሊሰማቸው ይገባል። ለሁሉም የከበረ ምስጋና እያቀረብኩ መላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ተከናውነናል፣ ተሳክቶልናል፣ ሰምሮልናል፣ እናም ይቀጥላል ማለት እፈልጋለሁ። እጅግ አድርጌ አመሰግናለሁ።